ትሁትና አባባ ያዩትን ነገር ማመን አቃታቸው። ዳኒና ካሌብ ደግሞ ፊት ለፊት ተያይዘው ተናንቀው ሊጋደሉ ደረሱ። አባባ በገዛ ልጁ ካሌብ እጅግ በጣም እያፈረና በተደጋጋሚ ለማስቀየም ቢሞክርም እሱ ደግሞ አባዬ እንዳስቀየምኩና እንዳስከፋው አውቃለሁኝ ይቅር በለኝ እያለ እየተርመጠመጠ ይገኛል። ካሌብ ከሚባለው በላይ ትሁትንም ልክ ልኳን እየነገረና ብዙ ስቃይ ፈተና እያበላት ሳለ በመጨረሻ በሚገርምና በሚደንቅ ሁኔታ አቶ ካሌብ ትሁቴንም ይቅርታ ጠይቋል። ከተመስገን ጋር የነበረው ቆይታ ትሁቴን እንድናገራት ያደረገኝ አባዬ እንድትረዳኝ እፈልጋለሁ፣ ፍቅር ብቻና ብቻ ነው ብሎ እውነታውን ተናገረ። እንዴ ትቀልዳለህ እንዴ? አሁንም ቀልድ ላይ ነህ እንዴ? ብሎ እውነታውን ሲናገር ትሁትም ደግሞ ስማ ካሌብ፣ እስከ ዛሬ የተናገርካቸው ነገሮች ምንም አልመሰሉኝም ነበር። ክብሬን እፈልገዋለሁ። ከአሁን በኋላ እኔ እናንተ የሚያገናኘን ነገር ቢኖር ቤት አጽጂ፣ ምግብ ስሪ፣ እንደ አድርጊ ብለህ እንደ አሰሪ ልታዘይ ትችላለህ። ከዛ ውጭ ግን በግል ህይወቴ ምንም ሊያገባህና ሊመለከተህ አይችልም። ካንተ ጋር ምልልስ በጣም በቅቶኛል ብላ ተናገረች። አባባ ቲናን እንግዲህ ከዛ ከቤት ማንቁርቷን ይዞ አስወጥቷታል። እስከ ዛሬ ድረስ ምንም ስታጠፋ ምንም አባባ ብዙ ጊዜ ይቅር ብሏታል። በዛውም ላይ እያስመሰለችና ታሪክ እየሰራች ጉድ አደረገችው። አባባ ብዙ ጊዜ ስርዓት ያዥ፣ መጨረሻ ላይ እኔን የማትችይብኝ ከባድ ችግር ውስጥ ትገቢያለሽ፣ እያስመሰልሽ ከሆነ መጨረሻ ላይ የማደርግሽን አታቂም ብሎ ዝቶባት ነበር። እንግዲህ እውነታው ሲወጣ በቀጥታ ቲና ከዛ ከቤት ትሁቴ ማንቁርቷን ይዛ እንድታስወጣት ተፈቅዶላት ነበረ። ትሁቴን በታዘዘችው መሰረት ቲናን ማንቁርቷን ይዛ ከዛ ቤት አስወጥታታለች። ለአንዴና ለመጨረሻ ጊዜ በፍጹም መመለስ እንደማትችልና ከትሁቴ ጋር የነበራት ግንኙነት እዚሁ ላይ ተፈጽሟል ማለት ነው። ትሁት እጅግ በጣም በሚገርምና በሚደንቅ ሁኔታ ነገሮችን መቆጣጠር ቢያቅታትም ያላት አማራጭ መታገስ ነው። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ትሁቴ በመጨረሻ የቤት እመቤት እያጫወታት ይገኛል። ትሁት ካሁን በኋላ አንቺ እንደ ሰራተኛ ሳይሆን እንደ ባለትዳር በነጻነት ፍቅራችንን ማጣጣም እንፈልጋለን ብሎ ካሌብ ነገራት። አባባ ደግሞ በሚገርም ሁኔታ የመጨረሻ ማስጠንቀቂያ ልስጥህ ካሌብ፣ ሁል ጊዜ ታጥቦ ጭቃ አትሁን፣ እኔንም አታበሳጨኝ፣ የምታደርጋቸው ነገር በጣም እያስከፋኝ ነው። ስለዚህ እውነታውን ስነግርህ ካሁን በኋላ ምንም ጭቅጭቅ ነገር እኔ አልፈልግም፣ ሰላም ነው የምፈልገው። ነገሮችን እያበላሸህና የልጅቱን ልብ እየሰበርክ ሁሌ ይቅርታ የምትለው ነገር በፍጹም ሊዋጠኝ አይችልም ብሎ አባባ ቀጥተኛ ንግግር ተናገረ። በንግግሩም እጅግ በጣም ልቡ ተሰበረና ካሌብ አባዬ አንዳንዴ እኮ አንተም እንደ አባትነት ሞራኔን እንድትጠብቀው ፈልጋለሁ። ሁሌ እኔን እያደማህና እያቆሰልከኝ እኮ ነው ብሎ ሲለው ስራህ ነው እንደዛ የሚያደርግህ። እኔ በፍጹም ሰዎች ሳያጠፉ እንደዛ ልል አልችልም። ብቆጣህም ደግሞ አባትህ ነኝ ብሎ ተናገረ። ካሌብ ዳኒን ካፌ ላይ ቀጠረውና ዳኒ በጣም ጥሩ ስሜት ላይ እንዳልሆነ እንዲሁም ደግሞ ኤደን በካሌብ ምክንያት እሱን ልቧ እንደሸፈተ አባባ እንደ ሚስጥር ነግሮት ነበር። ካሌብ ደግሞ ዳኒን ካፌ ላይ ይቀጥርና ዳኒ ገንዘብ ችግር እንዳለብህ አውቃለሁ፣ እኔ ደግሞ ልርዳህና ኤደንን አሞላቃ ኖራት። ኤደን እኔን የምትፈልገኝ ስራ ስላለኝ ሀብት ስላለኝ ነው ብሎ ሲለው ራሱን መቆጣጠር አቃተውና ስማ ካሌብ፣ እስከ ዛሬ ያደረኳቸው ነገሮች ስህተት እንደሆኑ አውቃለሁ። ሆኖም ግን አሁን ላይ በፍጹም ምንም ስህተት የለብኝም ከገባኸኝ እና ስለዚህ
እኔ ኤዱን ለማሳደር ወይንም ከኤዱ ጋር ደስ የሚል ህይወት ለመኖር ያንተ እርዳታና ገንዘብ አያስፈልገኝም ብሎ ሸመጠጠበት ማለት ነው። ከዛ እንዴት እንደዚህ ትለኛለህ? እንዴት እንደዚህ ልትለይ ትችላለህ? እያለ መበሰጫጨት ጀመረ። ካሌብን በጣም ደስ አለውና አባባ ወደዛ ሲመጣ ለአባባ የተፈጠረውን ነገር ነገረው። ወይኔ እንደው አንተስ እንደው ልጄ ከምትሆን ውሃ ሁነ ብትቀር ይሻለኝ ነበር ብሎ አባባ ስሜታዊ ሆኖ ከባድ ንግግር ተናገረ። ይህንን ነገር እንግዲህ ሊያስቀይመው የቻለው አቶ ካሌብ የሚናገረውን ንግግር በፍጹም የሚያውቅና የሚረዳ ሰው አይደለም። ይገርማል፣ ይደንቃል። ትልቁ ስቃይና መከራ ግን በመጨረሻ ላይ ካሌብ በአባቱ እንዲጠላና አባቱ እንዳይወደው እያደረገው እየገፋፋው ይገኛል። አባባ ደግሞ ከዳኒ ጋር ተገናኝና ዳኒ ካሌብ የተናገረውን ንግግር ወደ ውስጥህ አታስብ፣ ምክንያቱም አንተ በሰራሃቸው ነገሮች ተጸጽተህ ይቅር ብለሃል። እሱ ደግሞ ላደረጋቸው ነገሮች ዋጋ ይከፍላል። ስለዚህ በቃ ኤደንን እኔ እንዳናግራት አንተ ፍቀድልኝ። አይደለም አባዬ፣ እስኪ አንዴ ሁለቴ ላያትና ምንም እኔ እንደማስባት ካልሆነች ያለውን ነገር አሳውቃለሁ አባዬ። ምክንያቱም እኔ ኤዱ ይሄንን ትለኛለች ብዬ አንድ ቀንም ጠብቄ አላቅም። ስለ ትዳር ሲነሳ ስለ ካሌብ ነው የምታወራው፣ ስለ ሀብት ሲነሳ ስለ ካሌብ ነው የምታወራው። ካሌብ እኮ ሰርቶ ያካበተው ሀብት የለም፣ በአባቱ ሀብት ጥገኛ ሆኖ ነው እየኖረ ያለው። ቆይ ለምን እንደዚህ ያስባል ብሎ በጣም ተናደደና የኔ ልጅ እሱን ተው፣ ድሮም ቢሆን አንተ ትበልጠዋለህ በሀሳብ፣ እሱ እኮ እንደምታውቀው ጅላንፎ ነው ብሎ አባባም በጣም ስሜታዊ ሆኖ ተናገረ ማለት ነው። እንግዲህ አባባ እጅግ በጣም በሚገርምና ልብ በሚነካ መልኩ ያስቀየመው ማስቀየም በጣም በጣም አደገኛ ነው ማለት ነው። ትሁቴም እንግዲህ ከዳኒ ጋር አብራ ቁጭ ብላ ዳኒ አስቀድሞ ቲና እየደወለች ልትደርስልኝ እፈልጋለሁኝ ካንተ ውጭ የሚያድነኝም የሚያተርፈኝም የለም ብላ ስትለው እሺ ብሎ እንደምንም ቲናን ከጎዳና ላይ አነሳና ካፌ ወሰዳት። አስቀድማ ትሁቴ ከዛ ከቤት እየጎተተች እንደ በግ ስታስወጣት ቀጥታ የሄደችው ወደ ተመስገን ጋር ነበር። ተመስገንም ደግሞ ለአንዴና ለመጨረሻ ጊዜ አጠገቤ እንድትደርሻል አልፈልግም፣ ራስሽን ችለሽ ነገሮችን መጋፈጥ አለብሽ። አይ የምትይ ከሆነ እኔ ተመስገን እንዲያንቺ አይነት ልቅቃሚ ወደ ህይወቴ መታ አይደለም እቤቴ እንድትገባ የምፈቅድ ሰው አይደለሁም ብሎ አጨለላት። እሷም ደነገጠችና ፍጥጥ ብላ ቀረች። ያሳዝናል አደል? ይገርማል። የልኳን ስላገኘች በጣም ነው ደስ ያለኝ እውነት ለመናገር። ቲና ጓዟን ይዛ አጥር ላጥር ስር ጎዳና ላይ ስትንከራተት እያንዳንዱ የሰራቻቸው ስራዎች ውጤቷን እየሰጣት ይገኛል። ሆኖም ግን አሁንም እንደዚህ ችግር ላይ ሆና ተንኮል እያሰበች ትገኛለች። ለዳኒ ምንድን ነው ያለችው? ያንን ቤት ለአንዴና ለመጨረሻ ጊዜ ምንቅርቅር አድርጎ የእነሱን ህይወት የሚበትን ትልቅ ፋይል አለኝ አለች። ምንድን ነው ፋይሉ ብሎ ሲጠይቃት እውነቱን ስነግርህ ዳኒ፣ እኔ ከዛ ከቤት ባዶ እጄን በመውጣቴ እድሜ ልኬን ይጸጽተኛል። አሁን ላይ ግን የምፈልገው ነገር ቢኖር ያለምንም ምክንያትና ያለምንም ነገር ትሁት ካሌብን አግብታ እንድትኖር ማየትን አልፈልግም። እንዴ አንቺ ስላልሽ ነው እንዴ የማትፈልጊው? ሴትዮ ምን ሆንሻል? ያምሻል እንዴ እያለ ቀበጣጠረባት። መጨረሻ ላይ እንግዲህ በሚያሳዝን ሁኔታ የትሁት ልጅ እንዳላት ማንም አያውቅም። ይሄን ደግሞ እኔ ብቻ ነኝ የማውቀው፣ ሄጄ ሚስጥር እዘረግፋለሁ ብላለች። ወይ ጉድ! ታዲያ ይሄ ልጅ መኖሩን እኮ አባባ ቀድመው ያውቃሉ። ትሁቴ ምንም ከአባባ የደበቀችው ነገር የለም። ካሌብ እውነታውንም ባያውቅ አባባ ግን ስለሚያውቅ ቲና ምንም ልታደርግ እንደማትችል ማወቅ መቻል አለበት ማለት ነው። ዳኒ በመጨረሻ ወደ ትሁት ቤት መጣና ያው የእሷ ቤቱ ነው የለ ወደ አባባ ቤት መጣና
ትሁት እባክሽ ቲና አሁን ያለችበት ሁኔታ በጣም ከባድ ነው። ስለዚህ ልንረዳት ይገባል። ጎዳና ላይ ሆና እኔ ባልደርስላት ኑሮ እኮ የማንም መጫወቻ ሆናለች። ዳኒ ምን ሆነሃል? ቲና ያደረገችውን ነገር በሙሉ ረሳሁት ለማለት ነው እንዴ? ቲና አይደለም ጎዳና ጦሮንጦስ ብትገባ ጉዳይ አይደለም። እሷ እኮ ያደረገችው የክፋት ጥግ ይሄን ያክል የሚባል አይደለም። እያዘንክላት ባልሆነ። ቆይ የዚህ ቤት ሰዎች ምን ሆናችኋል? እሷ ሰውን እስካልገደለች ድረስ እና ሰውን እስካላጠፋች ድረስ ማንም ሊያምንና ሊረዳ አይችልም አይደል? በጣም አዝናለሁ። እኔ ይህን ካንተ አልጠብቅም ብላ ጨለለች ማለት ነው። ያሳዝናል። ያም ሆነ ይሄ ዳኒን እንደዛ ስትቆጣው፣ ቲናም ደግሞ አባባል መንገድ ላይ ጠብቃ፣ ስማ እኔ ቲና በቀላል የምወርቅ ሰው አይደለሁም። የተሸነፍኩ እንዳይመስልህ። ልጅህ ወዶ ፈቅዶ በ80 ፈርሞ አግብቶኛል። ይሄንን ሁሉ መጥቼ ባዋረድህ በህግ ቢይዛችሁ ከባድ ችግር እንደምገቡ እወቁ። አሁንም ቢሆን እኔ ቲና ማንም ሊያሸንፈኝ አይችልም። እግሬ ላይ ተደፍተህ ባለምነኝ እኔ ቲና አይደለሁም ብላለች። አባባም ደግሞ ፈጣሪን እንጂ አንቺን በፍጹም እምለምን ሰው አይደለሁም ብሎ ተናገረ። አባባ ለጊዜው ቲናን ከቤቱ አውልቆ ስላጣላት በጣም ደስተኛ ሆኖ ንጹህ አየር እየወሰድኩ ነው እያለ በደስታ ተሞልቶ እግሩን ሶፋ ላይ ዘርግቶ ነጻነት በተሞላበት መልኩ እየታጀበ ይገኛል ማለት ነው። የካሌብና የትሁት የመጨረሻ ምን ይሆን የሚለውን በቀጣይ ፓርት የምናይ ይሆናል ማለት ነው። ተመስገን ትሁቴን አንጠልጥሎ ይዞ ይሄድ ይሆን? የቲና ቀጣዩ ተንኮሏ ምንድን ነው የሚለውን የምናይ ይሆናል። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።